መጽሐፍትን በድምጽ ኢዮብ ዮናስ። ከዕለታት ግማሽ ቀን ከዕለታት ግማሽ ቀን ከአሌክስ አብርሃም መስከረም 2013። ተራኪ ኢዮብ ዮናስና አርቲስት አልማዝ ለመነ። ስጦታ። ስጦታ የሚባል ነገር መስጠትም መቀበልም የጠላሁት በአጎቴ ምክንያት ነው። እናቴ ታዲያ ሁልጊዜ ስለ ስጦታ ከተወራ ፊቴን ሳጨፈግግ ታየኝና እሱ የስጦታ ነገር እንደ ኩፍኝ በልጅነቱ ነው የወጣለት ብላ በሳቅ ፍርስ ትላለች። ልጆች እያለን ቤተሰብ ዘመድና ወዳጅ ወደ ቤታችን ሲመጣ የሚጎርፍልን ስጦታ ልዩ ነገራችን ነበር። በተለይም የሩቅም ሆነ የቅርብም ዘመድ የከበደ ነገር ካልገጠመው በቀር የማይቀርበት በየዓመቱ ህዳር ወር ላይ በቤታችን የሚደረገው የቤተ ዘመድ መገናኛ ዕለት ለእኛ ለቤቱ ልጆች የስጦታ ቀን ነበር። በራቀ ትዝታዬ ውስጥ የማይረሳኝ ከሰዎቹ መልክ ይልቅ ስጦታ የያዘ እጃቸውን የማስታወስ አባዜ እንደነበረብን ነው። እንዲያውም ስጦታ ክፉኛ ከመልመዳችን የተነሳ የዝምድና ማዕረግ የምንሰጠው በዝምድናው ቅርበት ሳይሆን በሚያመጡት የስጦታ መጠን ነበር። የመጀመሪያ ደረጃ የዝምድና ማዕረግ የሚሰጣቸው ዘመዶች ብዙ ጊዜ ከተማ አካባቢ የሚኖሩ መጫወቻ፣ ልብስና የተለያዩ ጣፋጮች በተለይ ኬክ ያኔ ብርቅ ነበር ይዘው የሚመጡት ነበሩ። ሁለተኛ ደረጃ ዘመድ ተብለው የተቀመጡት ደግሞ ፍራፍሬ በተለይም ብርቱካንና ሙዝ ይዘው ወደ ቤታችን ጎራ የሚሉት ሲሆኑ ሶስተኛ ደረጃ የዝምድና ማዕረግ ላይ ያሉት ተረትና ጨዋታ ታጥቀው የሚመጡት ናቸው። 7 ቀንድ 3 ዓይንና ረጅም ጭራ ስላለው ጭራቅ ሲያወሩልን ያመሻሉ። ቤድ ታይም ስቶሪ መሆኑ ነው። እንኳን ልንተኛ ነፍሳችን እንደተጨነቀች እንዲቹ ቁጭ ብለን እናድራለን። ብዙ ጊዜ እኒህ ባለ ተረቶች በአባታችን በኩል ያሉ ዘመዶቻችን ናቸው። አባታችን ምስኪን ነው። ዘመዶቹም በጣት የሚቆጠሩና የኑሮ ክንድ የደቆሳቸው ምስኪኖች። የእናታችን ዘመዶች ግን እንደ አሸዋ የበዙ በኑሯቸውም ደህና ነበሩ። ልጆች ስለነበርን በዚያ ዕድሜያችን ማን መጣ ሳይሆን ምን ይዞ መጣ ነበር ዋናው ጥያቄያችን፣ ከአያታችን በስተቀር። ከሩቅ ገጠር የምትመጣው አያታችን የእናቴ እናት እሷ ራሷ የፈጣሪ ስጦታ ነው የምትመስለው። ረጅም ኮስታራ ቀይ ሴት ናት። ጆሮዋ ላይ አሪቲ የምትሰካ አቅፋ ስትስመን የሐበሻ ቀሚሷ አረቲና አሽኩቲ የሚሸት። አቤት ስንወዳት! አንዳንዱ ሰው እንዲሁ መገኘቱ ብቻ ስጦታ ይሆንብን የለ። እንደዚያ ነበረች አያታችን። ታዲያ ስጦታ አታምጣ እንጂ የስጦታዎች ሁሉ ቁልፍ ከንፈሯ ላይ ነበር። ቃሏ ምን ስልጣን እንዳለው እንጃ። ድፍን ቤተ ዘመዱን የሚያሽቆጠቁጥ የንጉሥ ትእዛዝ ነገር ነበር። ምን ይሄ ልጅ ተማሪ ቤት ቦርሳው አረጀ ካለች አባባ ወዲያውኑ ምን የመሰለ ቦርሳ መግዛቱ አይቀሬ ነው።
ለማንም የማይበገር የሚመስለኝ ቆፍጣናው አባታችን ለእናቴ እናት ይሽቆጠቆጣል። እኛን ስትጠራ ሁሉ እሱ አቤት ይላል። እንግዲህ በስጦታ ማዘዣ ደብዳቤው ላይ ሁሉ የቃል ፊርማ የምታሰፍረው አያታችን ስለሆነችም እንደሆን እንጃ ማንም ይምጣ ማን ነፍሳችንም ስጋችንም በጉጉት የሚጠብቀው አያታችንን ነበር። አያታችሁ ከፈረመችበት ይሰጣችኋል ይባላል ሲቀለድ። እናታችን ታዲያ በዚህ ባህሪያችን እኔም ወንድሜም እህቶቼም ላይ ትበሳጫለች። ሰው ምን ይዤ ልምጣ እያለ ከዘመድ ተቆራርጬ ልቀር እንዴ ብላ ቱግ ትልብናለች። በዚህ አታቆምም። አምናና ሐቻምና መጥተው የነበሩ ዘመዶቻችንን ስም ተራ በተራ እየጠራች ከመካከላቸው ታሞ ይሁን ወንዝ ሞልቶበት የቀረ አንድ ዘመድ ካለ የቀረበትን ምክንያት በቀጥታ ከኛ ጋር ታያይዘዋለች። እንደ ቀራጭ በር ላይ ተቀምጠው እጅ ያሉ ይኸው ዘመዶቼ ሁሉ ምን ይዤ ልምጣ እያሉ ቀሩ። የዛሬ ዓመትማ አንድም ሰው አይመጣም። ዳሩ አባትየው እንደሆነ አይቆጣቸው ትላለች በቁጣ። የወንድምና እህቶቼ መሪ ደግሞ እኔ ስለሆንኩ ቁጣዋ እኔ ላይ ይበረታ ነበር። አንድ ቀን ግን እናቴ ካለወትሮዋ ተለሳለሰች። በዚህ የባህሪ ለውጥ በጣም ነበር የተገረምነው። አንድም ቀን ስጦታ ሲሰጠንና ስንቀበል ፊቷ ተፈቶ የማያውቀው እናታችን አጎታችን ወንድሟ ከልጆቹ ሁሉ ለይቶ ለእኔ ስጦታ ሊሰጠኝ ሲል ፈገግ አለች። ከምር ፈገግ አለች። እሱ ስጦታውን ሲያወጣ የሆነች የተንኮል ፈገግታ ፊቷ ላይ አንዣበበች። እንዲያውም ጭራሽ ምን ያግደረድርሃል ተቀበል አጎትህ አይደል አለችኝ። የእናቴ ተንኮል የተገለጠልኝ በኋላ ነበር። ሴት መለኛ ናት የሚባለው የገባኝ በእናቴ ነው። አቤት የዚህ አጎቴ ስጦታ ሲገርም! ይህ አጎታችን ገንዘብ ነፍሱ ነው፣ ግነት አይደለም። ለምሳሌ አጎታችን ሲራመድ ትንሽ ያነክሳል። ወታደር ስለነበር አንዳንዶች ጦር ሜዳ ተመቶ ይመስላቸዋል። እሱ እንደሆነ ከጦር ሜዳ የተመለሰው ጠላት ዝንቡን እሽ ሳይለው ነበር። ነገሩ ወዲህ ነው። እውነት ይሁን ውሸት ግን አላውቅም። ሲወራን የሰማሁት አንድ ቀን መንገድ ዳር ዕቃ ገዝቶ መልሱን ሲቆጥር ስሙኒ ከእጇ ፈትልካ ትወድቃለች። ሳንቲሟ ስትንከባለል አጎቴ አጎንብሶ ሲከተል ዘሎ መኪና መንገድ መሃል ይገባል። አጎቴ ስሙኒዋ ላይ ሳይደርስ ሲግለበለብ የመጣ ታክሲ ቀኝ እግሩን አገኘው። ይኸው እስከ ዛሬ ያነክሳል። ታዲያ ይሄ አጎቴ አልፎ አልፎ ነው ስጦታ የሚሰጠን። እንዲያውም ስንቀልድ የአጎታችን ስጦታ እንደ ፀሐይ ግርዶሽ በ100 ዓመት አንድ ጊዜ ነው የሚከሰተው እንል ነበር። ለዚያውም ደግሞ ስጦታው ዝም ብሎ አይሰጥም። ሂደት አለው፣ ማብራሪያ አለው፣ መግለጫ አለው። እና የዛን ቀን የሰጠኝ ስጦታ ትዝ ይለኛል። ቤታችን 4 ቀን ሰንብቶ በአምስተኛው ቀን ሊሄድ ሲነሳ ረስቸው አቡቹ ና እስቲ ወዲህ ስጦታ ገዝቼልህ ረስቸው ተሸክሜው ልሄድ ነበር አለ። እኔ ደግሞ ለሸክም የሚበቃ ምን ጉድ አመጣልኝ ብዬ በግርምት መጠበቅ። መጀመሪያ እጁ ጋቢውን እየሰረሰረ ካፖርቱ ላይ ደረሰ። ካፖርቱን አልፎ ኮቱን ሰርስሮ ከሸሚዙ ደረት ኪስ ውስጥ ምዝዝ አድርጎ አንዲት ገና ያልተቀረጸች አዲስ እርሳስ አወጣ። በቃ እርሳስ ነበር ስጦታው። ያን ሁሉ ቁፋሮ ለተመለከተ አጎቴ ነዳጅ የሚያወጣ ነበር የሚመስለው። ይሄ ተላይ ያለው ማጥቢያው ነው። ይፈነዳ ይመስል በጥንቃቄ እየነካ አሁን የእርሳስ ማጥፊያ ምን ማብራሪያ ያስፈልገዋል?
በጣም አትፈግፍገው፣ ቶሎ ያልቃል። ደሞ ስትቀርጥ አባትህ በምላጭ ይቅረጥልህ። ይሄ ዘመን አመጣሽ መቅረጫ አንዴ ጠርቦ ነው የሚጥለው ብሎ ከረጅም ምክር ጋር እርሳሷን ሰጠኝ። ይሄ ሲገርመኝ ከዚያን ቀን ጀምሮ ንዝንዙ በየት ይልቀቀኝ። እቤታችን በመጣ ቁጥር ሌላ ስጦታ የለም። አቡጁ ያ እርሳስ እንዴት ነው? ጥሩ እየተገለገልክበት ነው? አዎ፣ በጣም አትቅረጠው። እንደነገርኩ በምላጭ ስዕል ደግሞ ሳልበት። ስዕል ትልቅ ሙያ ነው። ለስዕል ዋናው ነገር እርሳስ ነው። እርሳስ ካለ ስዕል አለ። የሁሉ ነገር ንድፍ። ይሄ ሁሉ የምታየው ህንጣና ፎቅ ሳይቀር የንድፍ መነሻው እርሳስ ነው። አንዳንድ ማስታወሻም ካለ ከጡፍ ስር በስሱ ለማስታወስ ብትጥፍበት ትችላለህ። በቃል ከተያዘልህ በኋላ ታጠፈዋለህ። አጎቴ ከሚገባው በላይ ሲያካብደው የማውቀው እርሳስ የሆነ ሌላ ተአምር ነገር መሰለኝ። ሌላ ቀን አጎቴ ቤታችን ሲመጣ ደግሞ አቡጁ ያ እርሳስ ለሂሳብ ጥሩ ነው። አየህ፣ ሂሳብ እንደሌላው ትምህርት አይደለም። ይሳሳታል። ስትደምር ትሳሳታለህ። ሰው ሆኖ መቼም የማይሳሳት የለም። ስታባዛ ትሳሳታለህ። በተለይ ሰው ሆኖ ሲያካፍል የማይሳሳት የለም። ታዲያ እርሳስ ከሆነ ስትሳሳት ስርዝ ድልዝ የለም። በማጥፊያዋ ጠፋ ነው። በቃ አጎቴ አዛ አደረገኝ። ውይ በምን ቀን ነው ይህን እርሳስ የተቀበልኩት? የእናቴ ተንኮል ሳቅ ቆይቶ ነው የተገለጠልኝ። ለካስ ቅጣት መሆኑ ነው። መቼስ የወንድሟ ባህሪ አይጠፋት። አጎቴ ስጦታ ከሰጠ ዕድሜ ልኩን ስለ ሰጣት ነገር ሲያነሳና ሲጥል ነበር የሚኖረው። አባቴ ራሱ አንድ ቀን እየሳቀ እንዲህ አለኝ። ባለፈው ወለም ቢለኝ የሰጠው ከዘራ ጥሩ ነው ተመርኮዝበት አለኝ። በጃንሆይ ጊዜ የሰጠኝን ነው እኮ። ስጦታው አላቂ ቢሆን እንኳ የአጎቴ ምክርና ማስጠንቀቂያ አያልቅም። የሆነ ነገር ሰጥቶ ዕድሜ ልኩን ስለዛች ነገር አጠቃቀም፣ ለምን እንደሰጠ፣ እንዴት ሊሰጥ እንዳሰበ ሰፊ ማብራሪያ ይሰጣል። ወሬ ሲያወራ ቀን ከጠፋው ስጦታውን የቀን መቁጠሪያ ያደርገዋል። ያኔ እንትኑን እንደነገ ልሰጥህ እንደ ዛሬ እያለ ዘመዶቻችን ከዚያ በኋላ ያመጡት የስጦታ ማዕት ተቆጥሮ አያልቅም። እንዲያውም ጭራሽ አንድ ቀን ዘመዱ ሁሉ ለበዓል እቤት ተሰብስቦ ስጦታውን በዚያው ልክ ሲጎርፍልን የአጎቴ ተራ ደረሰ እና ምን አለ? አቡቹ የሰው ስጦታ ቀላል ነገር አይደለም። ነገ ተምረህ ሰው ስትሆን መክፈልህ አይቀርም። ጥሩ ወረቀት ላይ በዚያ በሰጠውህ በአዲሱ እርሳስ አንድ በአንድ የተሰጠህን መዝግብ። እንግዲህ አዲስ የሚለው ከዓመት በፊት የሰጠኝን እርሳስ ነው። የሚገርመው ግን ስንክሳር ስለበዛበት ነው መሰል የአጎቴ እርሳስ ከሌሎቹ ስጦታዎች ሁሉ የበለጠ መስሎ ይሰማኝ ነበር። ለካስ ፖለቲከኞች በቴሌቪዥን ጣቢያዎቻቸው አንድን ነገር ደጋግመው ለሕዝቡ የሚነግሩት ሲቆይ ሕዝቡ የሚወራው ነገር ተራ ቢሆን እንኳን ውድና ትልቅ ነገር አድርጎ እንደሚመለከተው አውቀው ነው። የሰራንላችሁ መጸዳጃ ቤት፣ የሰራንላችሁ የኮረኮንች መንገድ፣ የተከልንላችሁ ቦኖ ውሃ ከዓመት እስከ ዓመት ቋቅ እስኪል መደጋገም የአጎቴ ስጦታ የሆነ ፖለቲካ ነበረው። ይኸው ከዚያ በኋላ ስንት ጉድ ስጦታ ተበረከተልኝ። አንዱም የአጎቴን እርሳስ ያህል ገዝፎ አይታየኝም። እንዲያውም እርሳስ ሲባል አጎት ሲባል እርሳስ ነው አእምሮዬ ውስጥ ቀድሞ የሚታወሰኝ። አጎቴ በእርሳስ የማይጠፋ ስሙን በአእምሮዬ ላይ ጽፎት ነበር። ታዲያ ይሄ አጎቴ አንድ ቀን አያቴ ባለችበት
ቤተሰቡ ተሰብስቦ እሱም በእንግድነት መጥቶ ከኪሱ የፀጉር ማሰሪያ ሻሽ ነገር አወጣና ይሄ ላንቺ ነው አላት እህቴን። ቀጠል አድርጎም ጠጉር አቧራ ሲጠጣ ከዋለ ፎረፎር ነው የሚፈጥረው። ፀሐይም ቢሆን ቀላል ነገር አይደለም። ስንቱ አናቱ ተመልጦ የሚቀረው በፀሐይ ነው። ይህችን ሸብ ካደረግሽ በቃ አቧራ የለ፣ የሰው አይን የለ። አንዳንዴ ሰንፈሽ ባታበጥሪ እንኳን መከለከያ ይሆንሻል። ሁልጊዜ አይሞላ መቼስ። ስትታጠቢ ታዲያ ብዙ አትጠምዝዡ። ረገፍ ረገፍ አድርገሽ ማስጣት ነው። ባይሆን አያትሽ ተፈረመችበት ነው የሚሰጥሽ አለና ወደ አያቴ በኩራት ዞረ። አያቴ ስጦታውን ይሁን ካለች ማለቱ ነበር። ድንገት እኔም እህቴም ወንድሜም ወደ አያቴ ሰፍ ብለን በአንድ ላይ ጮኸን እንደፈለገ አያቴ። አጎቴ ወደኛ ዞሮ አይ ምቀኝነት ጥሩ አይደለም፣ እሷ ስጦታ ስታገኝ ደስ ሊላችሁ ነው የሚገባው፣ እህታችሁ ናት በማለት ገሰጸን። ታዲያ ይሄ አጎቴ በቅርቡ ወደ ቤታችን መጣና አይ አቦቹ እስካሁን አላገባህም፣ አልወለድክም፣ ልጅ እኮ የእግዚአብሔር ስጦታ ነው አለኝ። በሆዴ ኧረ እንኳን ያጎት ስጦታ ያልሆነ እያልኩ ዝም አልኩ። መቼም ልጅ ስትወልድ እኔ ነኝ ስም የምሰጣት። አው ሴት ተሆነች ስጦታ ብያታለሁ። ያጎት ስጦታ ነው፣ በሌላ ስም ትጠራትና ውርድ ከራሴ አለኛ። ልጄንማ ስጦታ ብዬ ሳዝነዘንዛት አልኖረም። ዝምታችን እሰይ በርቱ ማለት ይመስል የኛን ዘመን በምሬት ያጎመዘዘ ንትርካቸው ጭራሽ ወደ መጪው ትውልድ ሊያሻግሩ ድልድይ ይሁኑ ይሉናል። አቦቹ አቤት አጎቴ፣ ስሙን እንዳትረሳው፣ በዛ በሰጠው እርሳስ መዝግብና አስቀምጠው። ከዕለታት ግማሽ ቀን ከአሌክስ አብርሃም። የዛሬ ትረካ የእስካሁኑ ነበር። በቀጣይ ክፍል እንደገና እስክንገናኝ ቸር ይግጠመን። ዮናስ ብለው ዩቲዩብ ላይ ገብተው ፕሌሊስት ውስጥ ከገቡ እነዚህን መጽሐፍት ትረካ ያገኛሉ። ጉዳድ፣ ጉንጉን፣ እመጓ፣ ዝጎራ፣ መርበብት፣ ራምቦ፣ ወሰብሳቤ፣ ገመና፣ ሁቱትሲ፣ ፍትሃዊ የጠጅ ክፍፍልና ሌሎች የኢትዮ ኤርትራ ህብራዊ የስፖርት ታሪኮች። ምርኮኛ፣ መጽሐፉ፣ ኢትዮጵያዊው ጃንደረባ፣ አሻሮ መንጋ፣ ከዕለታት ግማሽ ቀን፣ ታላቁ መጽሐፍ መጽሐፍ ቅዱስ